ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። ግብጽ ኢትዮጵያን አጋር በማሳጣትና በውስጥ ክፍፍል በማዳከም በአባይ ወንዝ ላይ የበላይነትን ለማስጠበቅ የሰራችውን አሻጥር ኢትዮጵያ ጥበብ በተሞላበት ዲፕሎማሲ አክሽፈዋለች። ጽንፈኛውና ቆሞ ቀሩ የህወሓት ቡድን ስለ ትግራይ ህዝብ ተገቢውን ጥያቄ የሚያነሱ ዜጎችን ሁሉ በማሳደድና በማንገላታት ለዓመታት እብሪተኝነቱን አሳይቷል። በሀገራዊ ምክክሩ አለመግባባቶችን ከምንጫቸው ለማድረቅ ምሁራንን ጨምሮ ሁሉም የህብረተሰብ ክፍል የራሱን ድርሻ እየተወጣ ይገኛል። በጃፓን ደሴት ላይ በደረሰ ርዕደ መሬት የሞቱት ሰዎች ቁጥር 34 ደረሰ። ከቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። የፕሪቶሪያ ስምምነት የአማራ ክልልን ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ ወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ አርብ ምሽት 2:30 ይጠብቁ። የተከበራችሁ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ያደረጉት ቆይታ ነገ አርብ ምሽት 2:30 ላይ የሚቀርብ ይሆናል። እንድትከታተሉት ከወዲሁ ጋብዘናቸዋል። ወደ መጀመሪያው ዜና አልፋለሁ። ግብጽ ኢትዮጵያን አጋር በማሳጣት በውስጥ ክፍፍል ማዳከምና የምትሻውን በአባይ ወንዝ ላይ የበላይነትን ለማስጠበቅ ያልዘረጋችው የሴራ መረብ አልነበረም። ከኢትዮጵያ ጎረቤቶች ጋር ወታደራዊ ትብብር ለመመስረት የምታደርገው ሙከራ የከበባው ቀዳሚ ስልታዊ ማሳያ ተደርጎ ይወሰዳል። ኢትዮጵያ ግን ይህንን የግብጽ አሻጥር ጥበብ በተሞላበት ዲፕሎማሲ በማክሸፍ ብሔራዊ ጥቅሟን አስጠብቃለች። ነጻነት ፍቅሩ ዝርዝር አላት። አባይ ከኢትዮጵያ ተራሮች ፈልቆ ለዘመናት ወደ ግብጽ ምድር ሲፈስ ውሃ ብቻ ሳይሆን የሁለቱን ሀገራት የፖለቲካ ጣፋንታም አብሮ ሲያሰናስል ኖሯል። ዛሬ በምስራቅ አፍሪካ ቀጠና የሚታየው ዲፕሎማሲያዊ ትንቅንቅና ወታደራዊ ሽኩቻ የትላንቱ ታሪክ ዛሬም አዲስ ልብስ ለብሶ መድረክ ላይ የሚደገም ድራማ ስለመሆኑ የጂኦፖለቲካ ጠበብቶች ምስክርነታቸውን ይሰጣሉ። ኢትዮጵያ 85 በመቶ የሚሆነውን በረከቷን ከጉያዋ አፍልቃ ለናይል በረከተው እሷ ሆና ያለች ግብጽ ግን ብቻዬን በልቼ ልሙት በሚል አባዜ ትላንት በተሰፈረ ቁና የቅኝ ግዛት ውል ዛሬን ማደናገር ህልሟ ሆኗል። ካይሮ ኢትዮጵያን በአጋር ማሳጣት ለማዳከምና የምትሻውን የበላይነቷን ለማስጠበቅ የምትከተለው ከበባ በዲፕሎማሲው መድረክ ያልዘረጋችው ትብታብ የለም። ላማለኝ በሰማይ ከመሆን አይሻገርም እንጂ ግብጽ ከኢትዮጵያ ጎረቤቶች ጋር ለመመስረት የምታደርገው የወታደራዊ ትብብር ሙከራ የከበባው
ቀዳሚ ማሳያ ነው። ከሱዳን ጋር የተደረጉት ወታደራዊ ልምምዶች እንዲሁም ከታችኞቹ የተፋሰሱ ሀገራት ጋር የተፈረሙት የደህንነት ውሎች የዚህ ስትራቴጂ ማህደር ማጣቀሻ ሆነው መቅረብ ይችላሉ። ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት ያደረገችውን ጥረት ተከትሎም ግብጽ የሶማሊያን ኩርፊያ እንደ ቀዳዳ ተጠቅማ ወታደሮቿንና የጦር መሳሪያዎቿን ወደ ሞቃዲሾ ስታዘምት የቀደማትም አልነበረም። የባህር በር የምናገኝ ከሆነ የኢትዮጵያ ወታደራዊ አቅም ይጨምራል። የአካባቢው ላይ ተጽዕኖ ማሳደር ትጀምራለች። ተሰሚነት ድምጿ ይጨምራል። ስለዚህ ኢትዮጵያ በአቅም እየጨመረች የምትሄድ ጉዳት ነው የሚል አመለካከት አላቸው። ኢትዮጵያን በዘላቂ የሆነ ግጭት ቀጠና፣ ዘላቂ የሆነ ከበባ ውስጥ ለማስቀመጥ ኢትዮጵያ ደካማና አቅሟ ያነሰ ሀገር ማድረግ ፍላጎታቸው ይህንን ያደርጋሉ። ይህ የሴራ ሸረባዋ በኢትዮጵያ ምስራቃዊ ድንበር ላይ አዲስ የውጥረት ግንባር ለመክፈትና የኢትዮጵያን የባህር በር የባለቤትነት ህልም ደግሞ እንቅልፍ ቢያሳጣት ኢትዮጵያን መተንፈሻ አሳጥቶ ከወዲሁ ሸምቆቆ ውስጥ ለማስገባት የተሰነቀረ ቅርቃር መሆኑ የሚካድ አይደለም። ጃንሆይንም እንደዛ ነው ያደረጓቸው፣ ደርግንም እንደዛ ነው ያደረጉት፣ ኢፒዲአርኤፍን ኢህአዴግንም ዘሴም ስትራቴጂ ሲከተሉ ቆይተዋል። የተለየ ነገር አይደለም ያለው ማለት ነው። ይሄ የቆየ የፖለቲካ አጀንዳቸው ነው። እስካሁን ድረስ እንደቀጠለ ነው። ግብጽ ኢትዮጵያን በቀጥታ ጦርነት መግጠም እንደማትችል ደግሞ ታሪክ ምስክር ነው። እናም ካይሮ ቀጥተኛ ጦርነትን ትታ በተዘዋዋሪ መንገድ እጆቿን በኢትዮጵያ የውስጥ ክፍፍሎች ውስጥ ስታስረዝም መታየቱ አልቀረም። ይሁን እንጂ እያንዳንዱን የግብጽን የሴራ ሸረባ የመበጣጠስና የረዘመውን እጅ የሚከረክመው የኢትዮጵያ የማድረግ አቅም ብልሃቱን ተክኖ የውስጡን እያረጋጋ በውጭ ደግሞ የቀጠናው የሰላም ዘብነቱን አስመስክሮ መሪውንና ፍሬውኑን በእጁ አስገብቶ የፈርዖኖቹን የካርታ ጂፒኤስ ዳናውን አጥፍቶ ቀቢጸ ተስፋነታቸውን ዳግም አሳይቷቸዋል። ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። የግብጽ ስልታዊ አካሄድ በባሩድና በጦር መሳሪያ ብቻ የተገደበ አይደለም። በውሃ ፖለቲካ፣ በስሱ የገር ኃይል ዲፕሎማሲው ኢትዮጵያ ከተፋሰሱ ሀገራት ጋር ያላትን ወንድማማችነት ለመሸርሸር ብዙ ርቀት የተጓዘችበት ነው። ይህ ያልበቃት ግብጽ ግን በአረብ ሊግ መድረኮች ላይ የኢትዮጵያን ስም የቀጠናው አለመረጋጋት ምንጭ አድርጎ በመሳል ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት የምታገኘውን የብድርና የእርዳታ መስመር ለመቁረጥ የኢኮኖሚ ማደናቀፍ ዘመቻም ታካሂዳለች። ቅሉ ባይሳካላትም ታሪክ ታዲያ ለአሁኑ ትውልድ የሚነግረው አንድ የማይነጥፍ እውነት አለ። በካይሮ ስልጣን ላይ የተቀመጠ የትኛውን መሪ የአባይን ውሃ ለብቻ የመጠቅለል ስትራቴጂው አለመቀየሩ። ለዚህ ስትራቴጂክ ስኬት ደግሞ በውስጥ ግጭት የተዳከመችና አጋር ያጣች ኢትዮጵያ ዋነኛ ግብዓት ናት። ህወሓትን መደገፍ፣ ሸኔን፣ ታጣቂዎቹን፣ ሌሎችንም በመደገፍ ኢትዮጵያ ስቴቢላይዝ እንዳትሆን፣ የተረጋጋ ኑሮ ኢትዮጵያውያን እንዳይኖሩ አማጺዎችን በማሰልጠን የሽብር መረቧን ዘርግታ ተቋማትና የመረጃ ተቋማትን በተለያዩ አካባቢ በቀጠናው አካባቢ በመዘርጋት ስልጠና በመስጠት ኢትዮጵያ እንዳታረመስ፣ ኢትዮጵያ እንዳታድግ፣ እንዳትበለጽግ ዲቴል አሉ ማለት ነው። በቅርቡ ካይሮ እንዳበደ ውሻ ድንገት እየተነሳች በኢትዮጵያ ዙሪያ ገባው ካሉ ጎረቤቶቿ ጋር ጥምረት ለመፍጠር የምታደርገው መፍጨርጨር የዚህ የዘመናት የከበባ ፖሊሲዋ ዘመናዊ መልክ ነው። ሆኖም ታሪክ በሌላ በኩል እንደሚያስተምረን ኢትዮጵያ የውስጥ አንድነቷን አጥብቃ ስትይዝና የቀጠናውን የኢኮኖሚ ትስስር ማዕከል ስታደርግ የካይሮ የከበባ ስልት በቀላሉ የሚበጣጠስ የመክሸፍ ዕጣ ፋንታው እውን እንደሆነ የኢትዮጵያ ጥበብ የተሞላበት አካሄድ ምስክር ነው። ይህ ለግብጽ የእግር እሳት ሆኖባት አንዱን እያነሳች አንዱን እየጣለች ከኢትዮጵያ የሰላምና የልማት አጀንዳ ስር እንዳትወጣ አድርጓታል። መፍትሄው ታዲያ አንድና አንድ ነው። ኢትዮጵያውያን ከትላንት እስከ ዛሬ የማይቀየረውን የግብጽን የክፍለ ዘመናት ደባና አሻጥር ሂደት በማየትና በመረዳት በብሔራዊ ጥቅማቸው ዙሪያ በአንድነት በመሰባሰብ ደማቅ ድል ለመጻፍ መነሳት ብቸኛ ማርከሻው ነው። ጽንፈኛውና ቆሞ ቀሮ የህወሓት ቡድን ስለ ትግራይ ህዝብ ተገቢውን ጥያቄ የሚያነሱ ዜጎችን ሁሉ በማሳደድና በማንገላታት ለዓመታት እብሪተኝነቱን አሳይቷል። ቡድኑ ከግል የስልጣን ጥቅሙ ባለፈ የትኛውንም ጥያቄ የማያዳምጥና ህዝብን እንደ ሸቀጥ ለፖለቲካ ዓላማው ለዓመታት ሲያውል የቆየ ስብስብ ነው። አሸናፊ እንዳለ የቡድኑን እኩይ ሴራ በተመለከተ ከአረና ፓርቲ አመራሩ አምዶም ገብረስላሴ ጋር ቆይታ አድርጓል። እንከታተል።
ጽንፈኛው የህወሓት ቡድን ለትግራይ ህዝብ ጥያቄ ደንታቢስ መሆኑንና ለህዝቡ መሰረታዊ ጥያቄዎች ግድ እንደሌለው በተደጋጋሚ አሳይቷል። ይህ ሲባል ያለ ማስረጃ የመጣ አይደለም። ጽንፈኛ ቡድኑ በውስጥ እንቅስቃሴው የሚያደርጋቸው ነገሮች እንደተጠበቁ ሆኖ በትላልቅ መድረኮች ላይ ጭምር ለህዝቡ ግድ የለሽ መሆኑን በግልጽ አሳይቷል። ከ7 ዓመት በፊት በመቀሌ ለዘገባ ስራ ተገኝቼ የተካፈልኩበትን አንድ መድረክ እናስታውስ። መድረኩ በመቀሌ ዩኒቨርሲቲ ይዘጋጅ እንጂ የፓርቲ ስብሰባ ይመስል ነበር። በወቅቱ ታዲያ የአረና ፓርቲ አመራር የነበረው አምዶም ገብረስላሴ የጽንፈኛ ቡድን አመራሮቹን ፊት ለፊት ሲጋፈጣቸው እናስታውሳለን። በዚህ በ27 ዓመት ህገ መንግስት አልተከበረም፣ ዲሞክራሲም አልነበረም። የትግራይ ህዝብ እና ህወሓት በተደጋጋሚ ጊዜ እንደ አንድ እንደሆነ ይገለጻል። እንዴት ብሎ ነው አንድ የሚሆኑት? ደሃው ህብረተሰብ የሚበላ የሚጠጣ የሌለው ህብረተሰብ ይዘን እና በትግራይ ስም ህዝብ ትዕምት የሚባል በቢሊዮን የሚያንቀሳቀስ ብር ለባለስልጣኖች እየተጠቀመ እንዴት ብሎ አንድ ይሆናል? አሁን የትግራይ ህዝብ በድህነት ላይ ስደት እየሄደ ነው፣ እየተበሳቆለ ነው። አንድ አስገራሚ ነገር ደግሞ ይሄ ቢልና ይተበረም ነው። አንድ ይሄ ሬሳ ሲቀበለ ነው። በቪዲዮ ላይ እንደተመለከትነው የጽንፈኛው ቡድን አመራሮች ስለ ትግራይ ህዝብ ትክክለኛ ጥያቄ የሚጠይቁ ሰዎችን በማፌዝና ድምጻቸውን በማፈን የተካኑ ናቸው። በዚህ ላይ እንደተመለከትነው አሰራራቸው ግልጽ ሆኖ እንመለከታለን። ዛሬም ይህ የጽንፈኛ ቡድን በተመሳሳይ ጥያቄዎቹን ህዝባዊ ለማድረግ እየሞከረ ይገኛል። ነገር ግን አንድም ቀን ህዝባዊ የሆኑ ስራዎችን አከናውኖ አያውቅም። የዚህ ጽንፈኛ ቡድን አሰራር ከአምዶም ገብረስላሴ ጋር መጠነኛ ቆይታ በማድረግ እንፈትሸዋለን። አብራችሁን ቆዩ። እንዴት ነው? ሰላም ነው? ሁሉ ሰላም? እንዴት ነህ? ሰላም ነው። በጣም አመሰግናለሁኝ ፈቃደኛ ስለሆንክ። ያው ከ7 ዓመት በኋላ ነው የተገናኘ ነው። ልክ ነው። በቀጥታ ልግባና ወደ ጥያቄ። የጽንፈኛው ቡድን ዛሬም ህዝባዊ ቅቡልነት ያለው ለመምሰል ጥረት ሲያደርግ እናያለን እና እንደው ከስር መሰረቱ እንደዚህ አይነት ቅቡልነት ያለው ቡድን ነው ወይ ማለት እንችላለን የሚለውን ቀዳሚ ጥያቄ እናድርግ እስኪ። የትግራይ ህዝብ እንደ ዘንድሮ በተለይ በዚህ 1 ዓመት በዚህ 2 ዓመት ለህወሓት ሙሉ በሙሉ ነጥሎ የተፋው ጊዜ የለም። ከየመቼም ጊዜ በላይ ከትግራይ ህዝብ ተነጥሎ የተተፋበት አሁን ነው። ደጋግሞ ግን የሚያነሳው የትግራይ ህዝብ የሚሉ መግለጫዎችን ሀሳቦችን ነው የምንሰማውና ከየት የመጣስ ነው? ምናልባት በመደበቂያነት ከማየት ብቻ ነው ወይስ ሌላ ዓላማ አለው የሚለውን አሁን የትግራይ ህዝብ ሁሌ ህወሓት ከአፉ አይጠፋም፣ ግን በተግባር ግን በተለይ አሁን ብትወስደው የሆነ መመሪያ ቢያወጣ አዋጅ ቢያወጣ ትዕዛዝ ቢያወርድ ምንም አይነት ቅቡልነት የለውም እና ከፍተኛ የቅቡልነት ችግር አጋጥሞታል። በራሱም በተለይ ከፕሪቶሪያ መፈረም በኋላ ከፍተኛ ወደ 3 ነው የተከፋፈለው። ፓርቲ ወደ 3 ተከፋፍሏል። አሁን የቀረው በጣም አክራሪው ኃይል የሚባል የአንድ ቤተሰብ ስብስብ ነው። ከዛ የዘለል አይደለም። የተወሰኑ ታጣቂዎችም ጀነራሎች አሉ። እነሱ በጥቅምና በትዳር የተዛመዱ ናቸው። አሁን ሙሉ በሙሉ ሊባል በሚችል የትግራይ ህዝብ በአንጻሩ ተሰልፈዋል ማለት እንችላለን። ለምሳሌ አሁን ህወሓት እንደሚታወቀው ሁሌ ችግሮችን በጦርነት መፍታት የሚፈልገውና አሁን ያለው ከፌዴራል መንግስትም ከሌሎች አካላትም ችግሮችን በኃይል መፍታት ሲሞክር ወጣቶችን ኮንፈረንስ አካሂዶ ነበረ። መፈንቅለ መንግስት ካካሄደ በኋላ ለጌታቸው ረዳ መፈንቅለ መንግስት አካሄደ። ቀጥሎም ለጀነራል ታደሰ ወረደ በመፈንቅለ መንግስት ነው የጣለው። ከዛ ወደ ህዝብ ኮንፈረንስ አካሄዳለሁ ሲል ሙሉ በሙሉ እኛ ጦርነት አንፈልግም፣ እናንተ መምራት አልቻላችሁም የሚል ግልጽ አቋም አቅርባለ ህብረተሰቡ። ይሄን እያለ ህብረተሰቡ አቋም ገልጾ እያለው ያው የሞት የሽረት ሞት ጦርነት እናካሄዳለን ከሻዕቢያና ከፋኖ ጋር ጽምዶ ፈጥረን እንዋጋለን የሚል መመሪያ ወጣ። ህብረተሰቡ እምቢ አለ ሙሉ በሙሉ። በተለይ ወጣቶች፣ ሽማግሌዎችና አዛውንቶችን ነበረ ስናይ። አሁን ሰሙን ብታየው
ይሄ አሳሙኖ እንደ ድሮ ማለት ነው። ድሮ በተለያየ መንገድ የተወሰነ ህዝቡን አሳሙኖ ወደ በረሃ ያወጣ ነበር፣ ለትግል ያዘጋጅ ነበር። አሁን ሙሉ በሙሉ እኛ ጦርነት አንፈልግም፣ የሞትነው ባለፈው ጦርነት የሞትነው እኛ ነን፣ እናንተና ልጆቻችሁ አልሞታችሁ፣ ካሁን በኋላ ለእናንተ ስልጣን ብለን አንሞትም የሚል ግልጽ አቋም በመያዙ የወሰደው እርምጃ በኃይል አፈሳ ነው። ወጣቱ በኃይል እያፈሰ ወደ ኤርትራ ወደ ሱዳን እየሸጠ ነው ወጣቱን፣ የባሪያ ንግድ ማለት እንችላለን። እና በአሁኑ ሰዓት እናቶች ልጆቻችን አንሰጥም የሚል ከፍተኛ ህዝባዊ ተቃውሞ እምቢታ እያካሄዱ ነው። አሁን እንደ ዋናው የስልጣኑ ምንጭ አድርጎ እየወሰደ ያለው ሻዕቢያ ነው። ጽምዶ ይላል። ጽምዶ አሊያንስ ከውጭ ኃይላት ከግብጽም ሊሆን ይችላል፣ ከሱዳን ከኢትዮጵያ ጠላቶች ድጋፍ አግኝቼ ወደ ስልጣን መለሳለሁ ነው ያለው። እና እንዳልኩ ፕሪቶሪያ አንጻራዊ ሰላም አምጥቶ ነበር ለትግራይ ህዝብ፣ ተፈናቃዮች እንዲመለሱ፣ ግዛታዊ አንድነቱም እንዲመለስ፣ ሰላምም እንዲሆን ከፍተኛ ተስፋ ተደርጎበት ነበርና አሁን ሌሎችን ሲከስ የነበረውን የምዕራብ ትግራይ ህዝብ ወደ ቤቱ እንዳይመለስ እንቅፋት ሆነዋል ብሎ ሌሎችን ሲከስ ነበር። አሁን ግን ሁሉም ትቶ ወደ 4 ኪሎ ነኝ እያለ ነውና ይሄ ኃይል ስልጣን ካልያዘ ወይ ደግሞ በጠንጃ ካልተንቀሳቀሰ አንድ ቀን እንኳን ማደር የማይችል ሱሰኛ ኃይል ነው። የጽንፈኛ ቡድን ከልቂት ያለፈ የሚፈጥረው ነገር አለ ወይ ለትግራይ የሚለው መስመር ሳንሳል በቃ በየ5 ዓመቱ ጦርነት የፈለፈለ የፈጠረ ነው ለትግራይ ህዝብ። የትግራይ ህዝብ ከዚህ ያተረፈው ካለ ሞት፣ የአካል መጉደል፣ መፈናቀል፣ መጎሳቆል ነው እና ምንም አይነት ጥቅም ከዚህ ኃይል አግኝቶ አያውቅም። ሙሉ በሙሉ በሚባል ደረጃ የትግራይ ህዝብ ከህወሓት ወጥቷል ወይም ነጥሎታል። ኃይሉ ግን ከጠመንጃ ውጪ አንድ ቀንም ማደር ስለማይፈልግ በሰላም ማስተዳደር ስለማይችል አሁንም ከሻዕቢያም ከሱዳንም ከፋኖም ከሌሎችም እንትን ያበረም እየተባበረም ከአልሸባብም ጭምር አብረን እንሰራለን ብለዋል እና ይሄን ደግሞ ለህዝብ አላማ ለህዝብ ጥቅም ለትግራይ ህዝብ ጥቅም አይደለም ለራሳቸው። በኢትዮጵያም እንደሚታወቀው 27 ዓመት ገዝተዋል። በትግራይም ከዛ በኋላም ያለውን የትግራይ ሪሶርስ የኢትዮጵያ ሪሶርስ የዘረፉትን እንትን ለመብላትና የሰሩትም አለ የጦር ወንጀል አለ ሌላ ወንጀሎች ስላሏቸው ተጠያቂነት እንዳይኖር ነው ይሄን ጠመንጃ እንደ ከለላ እየተጠቀሙበት ያለውና ይሄ ኃይል ምንም አይነት ህዝባዊ ቅቡልነት የለም። የትግራይ በተለይ አሁን እንዳልኩ የመከፋፈሉ የፖለቲካ ኃይል ብቻ አይደለም። የቲዲኤፍ አንዱ ኃይልም ቲዲኤፍ ወደ 2 ነው የተከፈለው። አሁን የሰላም ኃይል ተብሎ በሐራ መሬት ነው ያለው። ይሄ ኃይልም ምንድነው ያለው? እኛ የአንድ ፓርቲ አገልጋይ መሆን አንችልም፣ የህዝባችን ብቻ ነው መሆን የምንችለው የሚል ህዝባዊ የሆነ አላማ ይዞ ከህወሓት አገልጋይነት ወጥተናል የሚል አውጇል። አምዶም ለሰጠኝ ሀሳብ ከልብ ነው ማመሰግነው። ዜናዎቻችን ቀጥለዋል። የኢትዮጵያ አየር መንገድ ከ8 10 ዓመታት በላይ ዘመናትን የተሻገረ የስኬት ጉዞ ፈተናዎችን ወደ ድል እንቅፋቶችን ወደ መወጣጫ መሰላል በመቀየር የተገነባ የልህቀት ማማ ነው። ለመሆኑ የዓለም አቀፍ ግዙፍ ኩባንያዎች በፈተና ሲንበረከኩ ይህ የሰማይ ላይ ንጉስ እንዴት ማዕበሎችን ተቋቁሞ የእድገት ጫፍ ላይ ሊወጣ ቻለ? በቀጣይ ኢትዮጵያን የዓለም አቪዬሽን እምብርት ለማድረግ ምን አይነት ፕሮጀክቶችንስ እያከናወነ ይገኛል? ተከታዩ የሰለሞን ኃይለ ኢየሱስ ትንታኔ ምላሹን ይዟል። በአፍሪካ ሰማይ ላይ እንደ ንጋት ጀንበር ብርሃኑን የፈነጠቀ ከደመናው በላይ ክንፎቹን ዘርግቶ አህጉራትን የሚያሳስር አንድ ታላቅ የሰማይ ላይ መንገደኛ አለ። እርሱም ነፋሳትን እያቆራረጠ የዓለምን የአቪዬሽን ታሪክ በወርቅ ቀለም እየጻፈ የሚገኘው ይህ አንጋፋ ተቋም የኢትዮጵያ አየር መንገድ ነው። በእርግጥም ይህ የሰማይ ላይ ንስር በዓለም መድረክ ላይ የኢትዮጵያን ስም ከፍ አድርጎ የሚያውለበልብ የኩራት ምልክታችን ጭምር ነው። ከ8 አስርታት በላይ ዘመናትን የተሻገረው የስኬት ጉዞ ፈተናዎችን ወደ ድል እንቅፋቶችን ደግሞ ወደ መወጣጫ መሰላልነት በመቀየር የተገነባ የልህቀት ማማም ነው። ለመሆኑ የዓለም ግዙፍ ኩባንያዎች በፈተና ሲንበረከኩ ይህ የሰማይ ላይ ንጉስ እንዴት ማዕበሎችን ተቋቁሞ የእድገት ጫፍ ላይ ሊወጣ ቻለ?
በየዓመቱ የራሱን ክብረ ወሰን እያሻሻለ ቢሊዮኖችን ወደ ካዝናው የሚያስገባው የዚህ ተቋም ልዩ የስኬት ምስጢርስ ምን ይሆን? በቀጣይ ኢትዮጵያን የዓለም አቀፍ አቪዬሽን እምብርት ለማድረግ ምን አይነት ፕሮጀክቶችን እያከናወነ ይገኛል? ርዕሰ ጉዳዩን ለትንታኔ መርጠነዋልና አብራችሁን ዝለቁ። የኢትዮጵያ አየር መንገድ የስኬት ጉዞ የተጀመረው ገና በመስረታው ከ8 10 ዓመታት በፊት ነበረ። በጥቂት አውሮፕላኖች ጅማሮን ያደረገው ይህ አንጋፋ ተቋም ኢትዮጵያን ከተቀረው ዓለም ጋር ለማስተሳሰር እጅግ ረዣዥምና ፈታኝ መንገዶችንም ተጉዟል። የዓለምን የኢኮኖሚ ቀውሶች፣ የነዳጅ ዋጋ መዋዠቆችና ቀጠናዊ አለመረጋጋቶችን ሳይበግረው በማለፍ ማዕበል በማያናውጠው ጠንካራ መሰረት ላይ የቆመ ስለመሆኑ በተግባር አረጋግጧል። በተለይም የአየር መንገዱን ያለፉት 5 ዓመታት የእድገት ጉዞ ስንመለከት እያንዳንዱ አሃዝ በውስጡ የሺዎችን ላብ፣ ዘመናዊ አሰራርና ብርቱ ጥረትን ያዘለ ሆኖ እናገኘዋለን። በእነኛ ዓመታት ታዲያ እጅግ ድንቅና ተስፋ ሰጪ ስኬቶች እየተጎናጸፈ ተጉዟል አየር መንገዱ። እስኪ ጥቂቶቹን ላስቃኛችሁ። በ2014 ዓ.ም ተቋሙ ከዓለም አቀፍ የኮቪድ ወረርሽኝ ማግስት የተከሰተውን ዓለም አቀፋዊ የአየር መንገዶች ቀውስ በመቋቋም ከ5 ቢሊዮን ዶላር በላይ ገቢ በማስገኘት ለቀጣዩ ሽግግር ጠንካራ መሰረትን ጥሏል። በ2015 ዓ.ም የመንገደኞችን በረራ ሙሉ በሙሉ ወደ መደበኛ ሁናቴው ሲመለስና አዳዲስ መዳረሻዎች ሲከፈቱ ገቢው ወደ 6.1 ቢሊዮን ዶላር አደገ። በ2016 ዓመተ ምህረትም እድገቱ አልተገታም። የካርጎ አገልግሎትና የመንገደኞችን ፍሰት በሚያምር ሁናቴ ተጣጥመው ገቢውን ወደ 7 ቢሊዮን ዶላር ከፍ አደረገው። በ2017 ዓመተ ምህረት የነዳጅ ዋጋ መዋዠቅ ቢኖርም አውታሮችን በማስፋፋትና አቋሙን ይበልጥ በማጎልበት 7.6 ቢሊዮን ዶላር ገቢ ማስመዝገብ ችሏል። በ2018 ዓመተ ምህረት ደግሞ በታሪኩ ወደር የማይገኝለትን ታሪካዊ የሆነ የ20 በመቶ እድገት አሳይቷል። የተቋሙ አጠቃላይ ልዕልና ቁልጭ አድርጎ ያሳየ 9.1 ቢሊዮን ዶላር ማለትም ከ1.4 ትሪሊዮን የኢትዮጵያ ብር በላይ ገቢ አስመዝግቧል። ተቋሙ በእነኛ 5 ዓመታት ውስጥ ብቻ አየር መንገዱ አጠቃላይ ከ80 በመቶ በላይ ማደግም ችሏል። ይህ የመጣው ደግሞ በላቀ የአመራር ጥበብና የሰራተኛው ገደብ የለሽ ትጋት ስለመሆኑ ቁልጭ አድርጎ ያሳያል። የ2018 የበጀት ዓመት ስኬት በገቢ ብቻ የሚወሰን አልነበረም። በተለያዩ ዘርፎች እጅግ በርካታ ገናና የድል አክሊሎችን ተቀዳጅቷል። አየር መንገዳችን መንገደኞችን በማጓጓዝ ረገድ ካለፈው ዓመት የ10 በመቶ እድገት በማሳየት ከ20.7 ሚሊዮን በላይ መንገደኞችን ከተለያዩ የዓለም ማዕዘናት በማምጣትና በመሸኘት የኢትዮጵያን የእንግዳ ተቀባይነት አቅምና የሎጂስቲክስ ጥበብ ልህቀት ለዓለም አሳይቷል። የካርጎ አገልግሎቱን በተመለከተ ደግሞ ከቅዱ 102 በመቶ ብልጫ በማሳየት 897000 ሜትሪክ ቶን ዕቃዎችን በማጓጓዝ ዓለምን በጠንካራ የንግድ መረብ አስተሳስሯል። ይህ ዘርፍ ለሀገራችን የወጪ ንግድ ዋነኛ የደም ስር ሆኖም አገልግሏል። አዳዲስ ዓለም አቀፍ መዳረሻዎችን በማካተት ረገድም ስኬት አስመዝግቧል። በአንድ ዓመት ውስጥ ብቻ ወደ ፖርቱጋሏ ፖርቶ፣ የቪየትናም ሃኖይ፣ አቡዳቢና አልቃሲም አዳዲስ በረራዎችን ጀምሯል አየር መንገዱ። በዚህም ዓለም አቀፍ መዳረሻዎችን 150 ከተሞች አዳርሶ የዓለምን ማዕዘናት አንድ ላይም አስተሳስሯል። ሀገር ውስጥ መዳረሻዎች ላይም እጅግ ከፍ ያለ እድገት አሳይቷል። ነገሌ ቦረናን፣ ደብረ ማርቆስንና ያቤሎን በማካተት መዳረሻዎቹን 25 በማድረስ የሀገራችንን ኢኮኖሚ ኢንቨስትመንትና የህዝብ ለህዝብ ትስስር እያሳለጠም ይገኛል። ይህ ሁሉ አስደናቂ ስኬት የመጣው ታዲያ ያለምንም ፈተና አይደለም። የመካከለኛው ምስራቅ የጦርነት ውጥረት አየር ክልልን እንዲቀይር አስገድዶት የነዳጅ ዋጋን በ25 በመቶ ከፍ አድርጎበትም ነበረ። እንዲሁም ዓለም አቀፍ የጤናና የጉዞ ማዕቀቦች እየተደቀኑበትም ነበረ። ይሁንና ፈተናዎችን ወደ መልካም ዕድል በመቀየር ስልት እየተቋቋመም ቀጥሏል አየር መንገዱ። ተቋሙ ጠንካራ የወጪ ቆጣቢነት መርሆችን በመተግበር ረገድም 37 ቢሊዮን የኢትዮጵያ ብር ማዳን መቻሉ እጅግ የሚያስደንቀው ስኬት ስለመድረሱም የሚያመላክት ነው። አሁን ላይ ችግሮችን በብልሃት የማለፍ ጥበቡ የተቋሙ መለያ ሆኗል። የአየር መንገዱ ርዕይ ከበረራ አገልግሎትን ባሻገር እጅግ የሰፋ ነው። በተለይም የአውሮፕላን ክፍሎችን በማምረትና በመገጣጠም ለዓለም አቀፍ አምራቾች በማቅረብ 6 ሚሊዮን ዶላር ገቢ አግኝቷል። በዚህም
በአፍሪካ የኤሮስፔስ ቴክኖሎጂ አቅርቦት ሰንሰለት ውስጥ በብቸኝነት ሰብሮ መግባት ችሏል። አቅሙን ይበልጥ ለማሳደግም 9 አዳዲስ አውሮፕላኖችን በግዥና በኪራይ ወደ ስራ ያስገባ ሲሆን 8 ልዩ ልዩ የሰልጣኝ አውሮፕላኖችንም ገዝቷል። በተጨማሪም 6 ቦይንግ 787-9 ድሪም ላይነር አውሮፕላኖችን ለመግዛት ስምምነት ፈጽሟል። የዚህ ግዙፍ ተቋም የነገ ብሩህ ተስፋ የሚያረጋግጠው ደግሞ አሁን ላይ አሻግሮ በማየት እያከናወነ ያለው ግዙፍ የመሰረተ ልማት ማስፋፊያ ነው። በዚህ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ዘመናዊ የኢንፎርሜሽን ቴክኖሎጂ ማዕከልን ጨምሮ በተለያዩ የክልል ከተሞች የሚገኙ የኤርፖርት ማስፋፊያ ግንባታዎች እጅግ በተፋጠነ ሁናቴ እየተከናወኑ ናቸው። በተለይም ደግሞ የኢትዮጵያ አየር መንገድን ታሪክ ወደ ላቀ ምዕራፍ የሚያሸጋግረው ታላቁ የቢሾፍቱ ዓለም አቀፍ ሜጋ ኤርፖርት ግንባታ ልዩ ትኩረትን የሚስብ ነው። ከ12.5 ቢሊዮን ዶላር በላይ የተመደበለት ይህ ግዙፍ ፕሮጀክት የመጀመሪያው ምዕራፍ ሲጠናቀቅ ብቻ በአመት 60 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ይህ ታላቅ ኤርፖርት ሲጠናቀቅ ታዲያ ቦሌ ላይ ያለውን መጨናነቅ የሚፈታ ብቻ ሳይሆን ኢትዮጵያን ያለ አንዳች ተቀናቃኝ የዓለም አቀፉ አቪዬሽን መገናኛ ማዕከል ወይንም ግሎባል አቪዬሽን ሀብ ያደርጋታል ማለት ነው። የኢትዮጵያ አየር መንገድ በጠንካራ አመራር በፈጠራና በሰራተኞቹ የላቀ ትጋት የተገነባ የዘመናችን ድንቅ ተቋም ሆኗል። ወደፊትም አዳዲስ ከፍታዎችን በመቀዳጀትና የኢትዮጵያን ስም በዓለም አደባባይ ከፍ አድርጎ ያውለበልባል። ዛሬም ነገም የኢትዮጵያ ኢኮኖሚ ጠንካራ የጀርባ አጥንትና የአፍሪካ ኩራት ሆኖ በክብር መብረሩን ይቀጥላል። የፕሪቶሪያ ስምምነት የአማራ ክልልን ሕዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ሕዝብ እንደ ሕዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ሕዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ አርብ ምሽት 2:30 ይጠብቁ። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ያደረጉትን ቆይታ ክፍል 1 ነገ አርብ ምሽት 2:30 ላይ የሚቀርብ ይሆናል። እንድትከታተሉት ከወዲሁ ጋብዘናችኋል። ሀገራዊ ምክክርን ወደ ተመለከቱ ዘገባዎች እንለፍ። አለመግባባቶች ዋና ምንጫቸው ቁጭ ብሎ መነጋገር አለመቻል ነው። በሀገራዊ ምክክርም ኢትዮጵያ ይህንን ታሪክ ለመቀየር ግብ ይዛለች። ይህም ለኢትዮጵያ አዲስ ታሪክ የጻፈና የፖለቲካና ማህበራዊ ምህዳርንም በዘላቂነት ለመቅረጽ ወሳኝ እርምጃ ነው። በዚህ ሂደትም ምሁራንን ጨምሮ ሁሉም የህብረተሰብ ክፍል የራሱ የሆነውን ድርሻ እየተወጣ ነው የሚገኘው። ብሩክታዊት ተገኝ በዚህ ጉዳይ ላይ ዝርዝር አላት። አምባሳደር ጥሩነህ ዜና ባለፉት 40 ዓመታት ሀገራቸውን በተለያዩ የስራ ዘርፎች በሙያቸው አገልግለዋል። በተለይም በዲፕሎማሲው መስክ ኢትዮጵያ ስማቸውን ከምታነሳቸው ጉምቱ ዲፕሎማቶች አንዱ ናቸው። ሀገራዊ ምክክሩ የኢትዮጵያን የፖለቲካና ማህበራዊ ምህዳር በዘላቂነት ሊቀርጽ የሚችል ትልቅ አጋጣሚ ነው የሚሉት አምባሳደሩ እስካሁን የተፈጠሩ አለመግባባቶች ምንጫቸው ቁጭ ብሎ መነጋገር አለመቻል ነው ይላሉ። ግጭት በአፍሪካ አለ፣ በኤሽያ አለ፣ አሁን በአውሮፓም አለ እና እንግዲህ እኛ አሁን የተሻለ የሚሆነው ምንድነው? በዚህ ደረጃ በዚህ ልክ ይህንን ያህል ህዝብ ሰብስቦ በችግሮቹ ላይ እየተወያየ ያለ ሌላ አገር ያለ አይመስለኝም። እኔ ምክክር በሪፖርት ሰምቻለሁ። አንዳንዶቹንም በኢምፐርሰን ያየኋቸው ሁኔታዎች አሉ። ግን እንደዚህ ያህል ህዝብ ተሰብስቦ እንደዚህ እያንዳንዱን ጉዳይ በዝርዝር የተነጋገረበት ምክክር ይኖራል ብዬ አልገምትም። እኛ አንድ ነገር ስንሰራ
አድምተን ነው የምንሰራው። እንዲሁ ዝም ብለን ለብ አድርገን አይደለም። ያንን በጣም ያረጋገጥንበት ሁኔታ ደግሞ በዚህ በምክክር መድረክ ላይ ያሳየን ነው። በአዲስ አበባ ዩኒቨርሲቲ የኢንዱስትሪያል ኢንጂነሪንግ መምህር የሆኑት ፕሮፌሰር ዳንኤል ቅጣውም ምክክሩ የጋራ ብሔራዊ መግባባት እንዲፈጠርና የሀገሪቱን መጻኢ አቅጣጫ የሚወስን መሆኑን ያነሳሉ። ሀገራዊ ምክክሩ ልክ እንደዚህ ቀደሙ የውል ንግግር ሳይሆን የዜጎችን ቀጥተኛ ተሳትፎ ያካተተ ነው። ይህም በምሁራን በኩል ለረጅም ጊዜ ሲጠየቅ የነበረ መሆኑም ለኢትዮጵያ አዲስ ታሪክ ጽፏል። ይሄ ሀገራዊ ምክክር ለረጅም ጊዜ ስንፈልገውና ስናስበው የነበረ ህዝብን ማማከርና ማነጋገር አስፈላጊ ነው ብለን አምነንበት ለረጅም ጊዜ ስንጠይቀው የነበረ ነገር ጠቀሜታው እጅግ በጣም ብዙ ነው። አንድን ነገር ለማግኘት መጀመሪያ መመካከር፣ መነጋገር ያስፈልጋል። ከተነጋገርን በኋላ ደግሞ መግባባት፣ መለያየትም ቢሆን ተስማምተን መለያየት ያቻላል። ስለዚህ ይሄ ባህላችን እንዲሆን ደግሞ ያስፈልጋል። ለዘመናት በሀገር ጉዳይ እንምከር ሲሉ ጠረጴዛ ዙሪያ ይቀመጡ የነበሩት ምሁራን ብቻ ቢሆኑም ዛሬ ግን ዕውቀታቸውን ከማህበረሰብ እይታ ጋር አዋህዶ ለሀገራዊ መጽናት ለመጠቀም ምክክሩ በአንድ አገናኝቷል። በተለይም የምክክሩ አካታችነት ህብረተሰቡ ጥያቄዎቼ በሚላቸው ጉዳዮች ዙሪያ አውቅልሃለሁ ሳይባል ሀሳቡን በነጻነት እንዲገልጽ አድርጓል። ህዝቡ የሚለውና ኤሊቱ የሚለው ይስማማል ወይ? አንድ ነው ወይ? ይህንንም ለማየት ረድቶናል። ስለዚህ ህዝቡ ከታች ጀምሮ የሚፈልገውን ነገር እርሱ በሚገባው ቋንቋ እየተናገረና እየሄደ ነው እስካሁን የደረስነው። ስለዚህ አካታችነቱ ከታች ከወረዳ ጀምሮ የመጣ ስለሆነ፣ በዞኖች ደረጃ የመጣ ስለሆነ፣ በክልሎች ደረጃ፣ በፌዴራል ደረጃ ሁሉንም ያካተተ ስለሆነ ይሄ አሁን የሚመካከረው ምክክር ኢትዮጵያዊ እና ኢትዮጵያዊ ቃና ያለው መጪው ትውልድ በየትኞቹም ሀገራዊ ጉዳዮች ላይ የመነጋገርና የመግባባት ልምድን እንዲያዳብርም ይህ የምክክር መድረክ ትልቅ ፋይዳ አለው። በዚህ ሁኔታ ችግሮችን መፍታት ከጀመር ችግሮቹ በመጡ ቁጥር የዚህን አይነት ነገሮች አንስተን ለምን አንወያይም? ለምን አንመካከርም? በዚህን ጊዜ እኮ እንዲህ አድርገን ችግሮችን ፈተናል የሚለው ነገር በሰው ጭንቅላት ውስጥ እንዲኖር ያደርጋል። ይህ ትልቅ ነገር ነው። ለምን አንዋጋም? ለምን ጠመንጃ አናነሳም? ለምን አንገዳደልም? የሚለውን ይሄ በኢትዮጵያ ባህል ውስጥ ትንሽ የቆየውን ባህል ይቀርፋል ብዬ አስባለሁ። ይሄ ለልጆቻችን ይተላለፋል። ከኛ የተሻለ ይሆናል። ልጆቻችን ከኛ የተለዩ ሰዎች ይሆናሉ። በኢትዮጵያ ዘላቂ ሰላም፣ መግባባትና ዲሞክራሲያዊ ስርዓትን እውን ለማድረግም ይህ የምክክር ሂደት አስፈላጊነቱ አጠያያቂ አይደለም። መንግስት በምርጫ ቢያሸንፍም ለአካታች ውይይትና ለምክክር ቅድሚያ መስጠቱ የጋራ መግባባት የሰፈነባት ስልጡን ኢትዮጵያን ከማየት ህልም የመነጨ ነው። ኢትዮጵያውያንም ከስከዛሬው አክሳሪ የፖለቲካ አካሄድ ለመውጣት በሀገራዊ የምክክር ሂደት የታሪክ አጋጣሚ ላይ ይገኛሉ። ይመራደም ዝርዝር አለው። የተደላደለበትን የስልጣን ምቾት ትቶ ኑ በጋራ ሀገርን እንገንባ በማለት እጁን ለምክክር ዘርግቷል። ለውይይት የከፈተው በር የኢትዮጵያ ስብራቶች ይጠገኑ እንጂ ስልጣን ከሀገር አይበልጥብኝም ነው ነገሩ። አሁን የሀገሬ ጉዳይ ይመለከተኛል፣ የእስካሁኑ የኋልዮሽ ጉዞዋም በቁጭት ያንገበግበኛል ለሚሉ ለሁሉም የሀገር ልጆች ወርቃማ የታሪክ አጋጣሚ በጠረጴዛው ላይ ቀርቧል። ይህ መልካም ዕድል የተፈጠረው ደግሞ የአሁኑ መንግስት ብቸኛው ፈላጭ ቆራጩ አካል እኔ ነኝ ከሚል ከዚህ በፊት ከነበረው ግትር የፖለቲካ አካሄድ በመውጣቱ ነው። እኔም በዚህ በተለይ የቅርብ ጊዜ ጦርነት አካልና ተሳታፊ እንደመሆኔ መጠን የጦርነትን አስከፊነት፣ የግጭትን አሳዛኝ እንትኖች ባይን ያይቻለሁ ማለት ነው። ስለዚህ መመካከር ለኢትዮጵያ እውነት ለመናገር በር ከፋች አስደሳች የሆነ አዲስ ምዕራፍ ይፈጠራል የሚል ግምት ነው ያለኝ። እስካሁንም የሄድንባቸው የመጣንባቸው መንገዶች እጅግ በጣም ጥሩ ናቸው። በምርጫ የማሸነፉ ጉዳይ የጊዜያዊ 5 ዓመት የፖለቲካ ዑደት ውጤት ነው። በጋራ ምክክር ኢትዮጵያ ስትሰምር ግን ሀገራዊ መግባባቱ የትውልዶችና የሀገር ዘላቂ ህልውና ይሆናል። አሁን እየሆነ ያለው በምክክር መፍትሄ የማበጀት ሂደቱም ይህንኑ ለማንበር ነው። በምርጫ አሸናፊው መንግስት ለአካታች ውይይትና ለምክክር ቅድሚያ መስጠቱም የጋራ መግባባት የሰፈነባት ኢትዮጵያን ከማየት ጉጉቱና ህልሙ ይመነጫል።
ይመነጫል። መንግስት በህዝብ ሉዓላዊ ስልጣን ይሁንታን አግኝቶ ሳለ ሁሉንም ያቀፈ የምክክር ሂደት እንዲካሄድ ሁኔታዎችን ማመቻቸቱና ለስኬቱ የበኩሉን ማገዙ ስለ ሀገር ሲባል የከፈለው ትልቅ የፖለቲካ ዋጋ ነው። አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። ኢንክሉሲቭ ናሽናል ዲያሎግ የተሳካ እንዲሆን ኢትዮጵያ ሰላማዊ ሀገር እንድትሆን ብልጽግና የተረጋገጠባት ሀገር እንድትሆን በጋራ መስራት መኖር የምንችል ሰዎች መሆናችን ዓለም እንዲያይ መተባበር፣ ልባችን ማስፋት ይኖርብናል። በምርጫ ድምጽ የሰጠው ህዝብ ዋና ፍላጎት ሰላም፣ ልማትና የበለጸገች ሀገርን ማየት ነው። በመሆኑም የመንግስት ወደ ምክክር መግባትና ሂደቱን ማገዝ ህዝብ የሰጠውን አደራ አልቆና ጨምሮ በበሰለ መንገድ እንደመወጣት ይቆጠራል። በታሪካችን ውስጥ ስልጣን የጨበጠ አካል ሁሉንም ነገር በእጁ አድርጎ ተፎካካሪዎችን ጭምር ያኮስሳል። አሸናፊ ሁሉንም ጠቅልሎ የሚወስድበት ፈረንጆቹ ዘ ዊነር ቴክስ ኦል እንደሚሉት የፖለቲካ ባህል አድርገን በመከተላችን ኢትዮጵያችንን ወደ ተደጋጋሚ የእርስ በርስ ግጭት ሲከታት ቆይቷል። ከእንግዲህ በኢትዮጵያ ምድር በጠመንጃ በዱላ በጉልበት የሚሆን ነገር ጉዳቱን አየነው እኮ ለረጅም ዓመታት አየነው እኮ። ስለዚህ ከእንግዲህ በምክክር ብቻ ነው የምንወጣው። እናም አሁን መንግስትና ስለ ሀገር ተመካካሪዎቹ እያሉ ያሉት የእስካሁኑን የብቻ የአግላይነት አካሄድ በእንቅርት ላይ ጆሮ ደግፍ እየፈጠረ በዓለም ፊት አዋርዶናል ነው። ስለዚህም ሞክረነው ካዋረድን ተግብረነው ኋላ ካስቀረን መንገድ ለመውጣት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች መግባባት ላይ ልንደርስ እነሆ በታሪካዊ ወቅት ፊት ቆመናል። ይህ የትጋት እርምጃ ውጤታማ እንዲሆን ደግሞ ለሀገር ምሰሶና ማገር ሆኖ መገኘት ከሁሉም ለሁሉምና በሁሉም የግድ ይላል። በታሪክ አጋጣሚ አንድ ያገኘነውን የምክክር እድል ተጠቅመንበት ካሮጌው የኃይል መንገድ ስንወጣ ሁሉም ነገር ወደ ልማት ሆኖ የጋራ ድላችንን ድህነትን በማሸነፍ እናጣጥምበታለን። እንዲያ ሲሆን ደግሞ በኢትዮጵያ የፖለቲካ ምህዳር ውስጥ አዲስ ማራኪና የሰለጠነ የታሪክ ምዕራፍ ሆኖ በደማቁ ይመዘገባል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ኢትዮጵያ የምስራቅ አፍሪካ ሀገራትን በኃይል በማስተሳሰር የቀጠናው የልማት ማዕዘን መሆኗን በተግባር እያረጋገጠች መሆኑን ጠቅላይ ሚኒስትር አብይ አህመድ ከ5 ዓመታት በፊት የገቡትን ቃል ወደ ተግባር ስለመቀየራቸው አመላካች ነው። ኬንያ፣ ጅቡቲና ሶማሊያ በዚህ የጋራ ብልጽግና ተጠቃሚ ሲሆኑ፣ በሌላ በኩል ደግሞ የኢትዮጵያን መጠናከር እንደ ስጋት የሚያዩት ግብጽና ኤርትራ ያሉ ሀገራት ፖለቲካዊ ሴራ በመጎንጎን አሁንም የቀጠናው የኃይል ትስስር ማነቆ ሆነው ቀጥሏል። ቶማስ ኃይሉ ከታላቁ የኢትዮጵያ ህዳሴ ግድብ እስከ የአይሻ የንፋስ ኃይል ማመንጫና የጂኦተርማል ፕሮጀክቶች ኢትዮጵያን በምስራቅ አፍሪካ የታዳሽ ኃይል ማማነት ያጠናከሩ ፕሮጀክቶች ናቸው። ይህ አዲሱ የኃይል ዲፕሎማሲ ዘርፍ ሀገሪቱን በመብራት አቅርቦት ማስተሳሰር ብቻ ሳይሆን የቀጠናውን የኢኮኖሚ ውህደትና የጋራ ደህንነትን እውን ለማድረግ ያለመ ነው። ይህም የዛሬ 5 ዓመታት የምስራቅ አፍሪካ ሀገራት መሪዎች በተገኙበት ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ላይ ትኩረት ሰጥተው ቃል የገቡበት ንግግራቸው ለዚህ አስረጂ ነው። የህዳሴ ግድብ እንደ ሀገር ከሚያስገኝልን ዘርፈ ብዙ ኢኮኖሚያዊና ማህበራዊ ጠቀሜታ ባሻገር ቀጠናዊ ትስስርና መልካም ጉርብትናን የሚያጠናክር ግዙፍ ፕሮጀክት ነው። በአባይ ወንዝ የጋራ ተጠቃሚነት በሚያረጋግጥ ቀጠናዊ ትስስርን በሚያጠናክርና ሁሉንም አሸናፊ በሚያደርግ መንገድ ለመስራት ሁሌም ኢትዮጵያና ኢትዮጵያውያን ዝግጁ መሆናቸውን በድጋሚ ላረጋግጥላችሁ እወዳለሁ። የኃይል ትስስር በአንድ በኩል ኢትዮጵያ የቀጠናው የኃይል ቋት የመሆን ፍላጎት ናት ያላት። የፍላጎት ከብዙ ነገሮች የሚመነጭ ነው። አንድ ካላት እምቅ የታዳሽ ኃይል ኢነርጂ አቅም የሚመነጭ ነው። ይህንን ታዳሽ ኃይል ኢነርጂ ኢትዮጵያ በማምረት ለቀጠናው ሀገራት መሸጥ፣ በዚህም ደግሞ ቀጠናዊ ትስስሮችን ለማሳለጥ እያደረገች ያለችው ጉልህ ሚና ማየት እንችላለን። ሀገሪቱን የሚያስተሳስሩት የኃይል ደህንነት አረጋጋጭ የኢትዮጵያ ፕሮጀክቶች ከፍተኛ የኃይል ማስተላለፊያ መስመሮች እንደ ኬንያ፣ ጅቡቲና ሶማሊያ ያሉ የጎረቤት ሀገራት ከኢትዮጵያ የሚወጣውን ንጹህና አነስተኛ ዋጋ ያለውን ኤሌክትሪክን በመጠቀም የኢንዱስትሪዎቻቸውን አቅም እያደሱ የሚገኙበት ሚስጥርም ይኸው ቃል ወደ ፍሬ ለመቀየሩ ማሳያም ነው። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የታዳሽ ኃይል ፍላጎቷ ተምሳሌት ነው። እኛ ከዚህ ተነስተን ወደ የፀሐይ፣ የነፋስ፣ ጂኦተርማልና ኒውክሌር ኃይል እያሰፋን ነው። የአፍሪካን የኃይል ትስስር የመፍጠር ራዕይን በማሳካትና ኢንዱስትሪያላይዜሽንን በማሳደግ የአየር በካይ ጋዝ ልቀትን የመቀነስ ስራዎች እየሰራን ነው።
በእርግጥ ቀጠናዊ የኃይልና የውሃ ዲፕሎማሲ ለፖለቲካ ጥቅም ለመዋል የሚደረጉ ፍላጎቶችና የጂኦፖለቲካዊ ውጥረት አሁንም ተደቅነው ይገኛሉ። እንደ ግብፅ፣ ሱዳንና ኤርትራ ያሉ ሀገራት በተለያዩ ደረጃ በሚያንጸባርቋቸው ስጋቶችና የፖለቲካ አቋሞቻቸው የታችኞቹ የናይል ተፋሰስ ሀገራት የጋራ ልማትንና የኃይል ትስስር ሙሉ ለሙሉ እንዳይሳካ ማነቆ ሆኗል። ምክንያቱም የካይሮና የአስመራ እኩይ ሴራም የኢትዮጵያ መጠናከርን እንደ ስጋት ስለሚያዩት ፕሮጀክቶቹ ማዘግየት ወይም መቃወም የደህንነትና ተጽዕኖአቸውን ማስጠበቂያ መንገድ አድርገው ይወስዱታል የሚለው ምላሹ ሆኗል። የዘርፉ ባለሙያዎች እንደሚሉት ከሆነ የውሃ ኃይልን በጋራ ከመጠቀም ይልቅ በትርክቶችና በስጋት ላይ የተመሰረተ አቋም መያዝ የቀጠናውን ሁለንተናዊ እድገት ያዘገየዋል። ኢትዮጵያ በበኩሏ የምታካሄዳቸው የኃይል ፕሮጀክቶች የማንም ጥቅም የማይጎዱናም ሁሉንም አስተሳስረው በጋራ ለማልማት ያለው መሆናቸውን በመግለጽ የትስስር በሯን ለሁሉም ክፍት መሆኑን ብዙ ጊዜም አስታውቃለች። ምክንያቱም በኃይል ትስስር የሚፈጠር ኢኮኖሚም በቀጠናው ዘላቂ ሰላምን ለማስፈን ትልቁ መፍትሄ እንደሆነ ታምኖበታል። ጥያቄው ግን የቀጠናው ሀገራት አውደ ፖለቲካዊ ልዩነቶቻቸውን ወደ ጎን ብለው የጋራ ብልጽግናን ለመገንባት እስከ መቼ ይዘገያሉ የሚለው ነው። ከቀጠናው ሀገራት የውስጥ የፖለቲካ አለመረጋጋት፣ የኢኮኖሚ ሁኔታ፣ የመሰረተ ልማት ጠንካራ የዳበረ የመሰረተ ልማት አለመኖር፣ የፖለቲካ ቁርጠኝነት ደካማ መሆን፣ በብሔራዊ ፍላጎትና በቀጠናዊ ፍላጎት መካከል ያለው ሚዛን አለማስጠበቅ፣ እነኚህ ነገሮች ማነቆዎች ቢሆኑም ከቀጠናው ባሻገር ያሉ ተዋናኞች ያላቸው ፍላጎት ደግሞ ኢትዮጵያ ቀጠናውን ለማስተሳሰር ለምታደርገው የፖሊሲ እንቅስቃሴ አንዳንድ ጊዜ እንቅፋት የሚሆንባቸው ሁኔታዎችም አሉ። ቀጠናው ላይ ፍላጎት ያላቸው ከቀጠናው ባሻገር ያሉ ሀገራት ብዙ ናቸው። የኃይል ዲፕሎማሲ ዋነኛ ዓላማ የጂኦፖለቲካዊ ግብግብ ሳይሆን ድህነትን በጋራ መታገልና የሕዝቦችን ሕይወት መቀየር መሆኑን ማሳየት አሁን ላይ የቀጠናውን ውጥረት ለማርገብ ብቸኛው አማራጭ ነው። ስለሆነም የኃይል ትስስሩ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም ከፍተኛ ኢኮኖሚ ጥቅም የሚያስገኝ መሆኑን በተግባር ሲረጋገጥ የነ ግብፅ የሴራ መረብ በመበጣጠስ ተቃዋሚ ሀገራትም ቢሆኑ ወደ ውህደቱ የመቀላቀል እድላቸው ከፍተኛ ይሆናል። ኢትዮጵያ በመደመር መንግስት እሳቤ የምታመርተው ታዳሽ ኃይል ከራሱ አልፎ በጨለማ ውስጥ የሚኖሩ የጎረቤት ሀገራት ህዝቦችን ቤት በብርሃን ሞልቶ የሚያስተሳስር ሂደት መፍጠሩም ኢትዮጵያ ለቀጠናው ሀገራት የኃይል ትስስር ማዕዘን መሆኗን የ5 ዓመቱ ጉዞ በተግባር ተገልጦ አሳይቷል። የመደመር መንግስት የግሉ ዘርፍ የኢኮኖሚ ዋና አንቀሳቃሽ ኃይል እንዲሆን የገባውን ቃል በተግባር እየተረጎመ ነው። ባለፉት ዓመታት የኢንቨስትመንት ምህዳሩና የፋይናንስ ህጉ በመሻሻሉ ከፍተኛ አቅም ያላቸው ኢንቨስትመንቶች ወደ ስራ ገብተዋል። ባየሙላት የአንድ ሀገር እድገት በአጋጣሚ የሚመጣ ክስተት አይደለም። የተቀናጀ ራዕይ፣ ግልጽ ፖሊሲና ተግባራዊ አመራር በአንድ መስመር ሲገናኙ ብቻ የሚወለድ ውጤት ነው። የህዝብ ተስፋን ወደ እውነተኛ ለውጥ፣ የሀገርን እምቅ አቅም ወደ ተጨባጭ ብልጽግና የሚቀይረውም ይህ መንገድ ነው። ኢትዮጵያ የምትበለጽገው እኛ ሀገራችንን ለመለወጥ በምንወስደው ቆራጥ እርምጃና በጋራ በምንገነባው ራዕይ መጠን ነው የሚለውን መርህ ያደረገው የመደመር መንግስት ባለፉት 5 ዓመታት በግሉ ዘርፍ ተሳትፎ ዙሪያ ታሪካዊ የሆኑ የኢኮኖሚ ማሻሻያዎችን አካሂዷል። የግሉን ዘርፍ እንደ ስጋት ከመመልከት ይልቅ የልማት አጋርና የኢኮኖሚ ዋና አንቀሳቃሽ ኃይል እንዲሆን የሚያስችሉ መሰረቶችም ተጥለዋል። ከ5 ዓመት በፊት የተገባው ቃልም ይኸው ነበር። ኢኮኖሚያችን በግል ዘርፍ ቀዳሚነትና ገበያን በሚደግፍ መንግስት አጋዥነት የሚመራ ተወዳዳሪና ከዓለም አቀፍ ንግድና ኢንቨስትመንት ጋር የተሳሰረ ፈጣንና ፍትሃዊ እድገትን የሚያረጋግጥ ለዜጎቻችን በቂና አስተማማኝ የሥራ ዕድል የሚፈጥር ምጣኔ ሀብት እንዲሆን እንሰራለን። በዚህ የለውጥ ጉዞ ውስጥ የኢንቨስትመንት ህጎችና አሰራሮች ተሻሽለዋል። ለግሉ ዘርፍ ሰፊ የተሳትፎ ምህዳርም ተፈጥሯል። በዚህም ዓለም አቀፍ ባለሀብቶች ኢትዮጵያን በአዲስ እይታ መመልከት ጀምረዋል። ካፒታላቸውን፣ ቴክኖሎጂያቸውንና የረጅም ዓመት ልምዳቸውን በመያዝ ወደ ሀገሪቱ እየገቡ መሆናቸው አዲስ የኢኮኖሚ ምዕራፍ መከፈቱን ያሳያል። አቅም ያላቸው፣ ልምድ ያላቸው፣ እውቀታቸውን፣ ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን ባለሀብቶች እያመጣን ያለው በሁሉም ሴክተር ነው። እናናገራቸው ባለሀብቶች በቂ ገንዘብ ያላቸው፣ ልምድ ያላቸው፣ በሴክተሩ እውቅና ያላቸው ከሆኑ እኛ የምናደርገው ድጋፍ ታክሎበት በአጭር ጊዜ ውስጥ ውጤታማ መሆን እንችላለን። የኢኮኖሚ ምህዳሩን ለኢንቨስትመንት ምቹ ማድረግና የፋይናንስ አቅርቦቱን ማስፋት የሀገር ውስጥ ባለሀብቶች በግዙፍ ኢንዱስትሪዎች እንዲሰማሩ አዲስ እድል ፈጥሯል። በተፈጥሮ ሀብቶች ላይ ተጨማሪ እሴት በመፍጠር ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የኢትዮጵያን ምርቶች ወደ ዓለም ገበያ ለማስገባት ጠንካራ መሰረትም እየተጣለ ነው። የመስታወት ፋብሪካ ግዙፍ ፋብሪካ ነው።
በአመት 600,000 ቶን መስታወት የማምረት አቅም አለው። የሀገር ውስጥ ፍላጎትንም ከማሟላት ባለፈ ለውጭም ኤክስፖርት የማድረግ አቅም ያለው ነው። ከዚህ በፊት ከውጭ እናስገባቸው የነበሩ ቢሌት የሚባል ለፌሮ ብረት ማምረቻ የሚያገለግል ብረትን በዚህ ለማምረት በሀገር ውስጥ ለማምረት ኢምፖርቱን ተክተው ማለት ነው። ስለዚህ ይሄም ፋብሪካ ደግሞ እንደዚህ ሁኔታ በአፋጣኝ እየተከናወነና እያለቀ ያለ ፋብሪካ ነው። የግሉን ዘርፍ ተሳትፎ ለማሳደግ የተወሰዱት እርምጃዎች በፋይናንስ ዘርፍም ቀጥለዋል። የባንኮች የብድር አቅርቦቱ ለምርታማ ኢንቨስትመንቶች ከፍተኛ ድርሻ እንዲወስድ በመደረጉ በግሉ ዘርፍ የነበሩ የፋይናንስ ማነቆችን ደረጃ በደረጃ ለመቅረፍ ጥረቶች ተጠናክረዋል። ብድር አጠቃላይ ወደ 2.6 ትሪሊዮን ደርሷል። የዘንድሮ ብድር ብቻ 1 ትሪሊዮን ገደማ ይጠጋል። እንደተባለው 90% በላይ ለፕራይቬት ሴክተር የተሰጠ ነው። ይሄ በጣም ትልቅ መርታ ነው። የኢኮኖሚ ለውጡ ትሩፋት ለትላልቅ ኩባንያዎች ብቻ ሳይሆን ለታችኛው የማህበረሰብ ክፍልም እንዲደርስ የተለያዩ ማሻሻያዎች ተወስደዋል። የግብርና ፋይናንስ ስርዓትን በመጀመር በፋይናንስ ዘርፉ የቴክኖሎጂ አጠቃቀምን በማጠናከር አነስተኛና መካከለኛ ኢንቨስትመንቶች እንዲስፋፉ ምቹ ሁኔታም እየፈጠረ ይገኛል። በዲጂታል መንገድ ብድርን በተለይ ደግሞ ኮላተራል ያልሆነ ኮላተራል የማይጠይቁ የብድር አይነቶችን ለማስፋፋት እየተደረገ ያለው ነገር በጣም ውጤታማ የሆነና ብዙዎችን ተደራሽ እያደረገ እንደሆነ አንዳንድ ዳታዎችም ያመለክታሉ። እንግዲህ በተለያዩ ባንኮች የተጀመሩ ኢኒሼቲቮች አሉ። በቴሌ ብርም የሚሰጠው እንደዚሁ አገልግሎት እንዲሁ ብዙዎችን ኢን ሚሊየንስ ተጠቃሚ እንዳደረገ የሚታይበት ነው። በቅርብ ዓመታት የተካሄዱት መዋቅራዊና ፖሊሲ ተኮር ማሻሻያዎች ኢኮኖሚውን ከውስብስብ ፈተናዎች በማውጣት ለተፋጠነና ዘላቂ እድገት የሚያግዙ ሆነዋል። ኢትዮጵያ በ5 ዓመታት ውስጥ ያስመዘገበችው ታሪካዊ ስኬት ተራ ኢኮኖሚያዊ ለውጥ ብቻ ሳይሆን ፈተናን ወደ እድልና ወጀብን ወደ ጥንካሬ የቀየር ብሔራዊ ጉዞ መሆኑን ያመለክታሉ። መርከቧ ኢትዮጵያ ጉዞዋን አሁንም በጽናት ቀጥላለች። ከፊቷ የሚነሱ ፈተናዎች ቢኖሩም የልማትና የእድገት አቅጣጫዋ ግን አልተቀየረም። ይህ ጉዞ የትውልድ ተስፋን የሚያነቃ የሀገርን እምቅ አቅም የሚያሳይና የነገን ብልጽግና በዛሬ ትጋት የሚገነባ የልማት ታሪክ ሆኖ ቀጥሏል። ለምን ነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይሁን እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ወደ ውጭ ዜና አልፈናል። በጃፓን ደሴት ላይ በደረሰው ርዕደ መሬት የሞቱት ሰዎች ቁጥር 34 ደርሷል። በጃፓን ኪዩሹ ደሴት ላይ በደረሰው የመሬት ንዝረት የሞቱት ሰዎች ቁጥር 34 መድረሱንና ሌሎች 89 ሰዎች መቁሰላቸውን የተገለጸው። በአሁኑ ወቅት አደጋው በተከሰተበት አካባቢ ከ267 ሺህ በላይ ሰዎች ከቤታቸው ተፈናቅሏል። በጃፓን ደቡባዊ የኪዩሹ ደሴት በሚገኘው ኩማሞቶ ግዛት የደረሰው ኃይለኛ የመሬት መንቀጥቀጥ በሰዎች ሕይወት በመሰረተ ልማትና በኢንዱስትሪ ተቋማት ላይ ከፍተኛ ጉዳትን አስከትሏል። ባለፈው ማክሰኞ ከሰዓት በኋላ በተከሰተው ርዕደ መሬት ጉዳት የደረሰባቸውን ለማዳን ከ1400 በላይ ባለሙያዎችን ያካተተ ቡድን ፍለጋ የተሰማራ ሲሆን እስካሁንም የሟቾች ቁጥር 34 መድረሱ ነው ዩፒአይ የዘገበው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የሐሙስ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን እያቀረብኩ አብሬያችሁ ቆይቻለሁ። ስለተከታተላችሁን እናመሰግናለን።